ፈንታ አሊ ወረዳ ሳቡር የሚባል ቀበሌ ላይ ነው የምንገኘው። ፋይድ ለማክበር ወደ ዘመዶቻችን እየገባን ነው። እነማን ቤት ነው የምንሄደው? የአቶ ሙሳን ቤተሰብ ነው የምንሄደው? አቶ ሙሳ ጋር ለማክበር እየሄድን ነው ያለን። በዓልን ዛሬ ከነሱ ጋር ነው የምናከብረው አይደል? በዓል አሻሊ ሎጁ ብዙም ርቀት አልተጓዝንም። እዛው አካባቢ እንዴ ጅም ዘረጋኮ ተነካው ታሚ ቢታው ታግደላ እንዳነካ በጣም ቅርብ ቦታ ነው ያለው። እዚህ አካባቢ ላይ ሎጁ አካባቢ ብዙ የሚኖሩ ሰዎች አሉ። አካባቢ በጣም ደስ ይላል። ቡራማራው ሰላም አለይኩም ኢቢና ያው ይወጥ ነው። ሰላም አለይኩም عيد زيارة سنتين عيد مبارك السلام عليكم وعليكم السلام وعليكم السلام ورحمة عيد مبارك عرفة عيد هاي عفوا وعليكم السلام عنا سمعتونه وانا تنيني وانا معاني بس سلام اسمي منا سمعتونه عيد منا سلام يلي معيدني هواي سيني هواي الحمد لله مرحبا هاي مرحبا ኢድን ነው ቆንጆ ነው። እንግዲህ በጊዜ ነው የመጣ ነው። የኢድን ገንፎ አብረን ሰርተን አብረን እንበላለን አይደል? ሰርተው ሰራላችሁ ማገለሽ ነው ተጋግሰን እንሰራለን። አለሁላት ወለነሳ እንሰራለን። ባል ቆንጆ ሚዕቶኑ ነገ ያበሳል ሲን ልምዒ ሰላም ذهبا سنجرني ميت عيد سن زيارنا ويناهن عارفه عيد نباه يعني عيدي توبه انا عبوسك عفوتي دابا كني مثبتين انو قاعد حقايته زياره اهلي زياره مثبت زياره سن النميتي مرحبا عيد كان مزار يوددال بلن ነው كله انا ابنك هذا كل يوماتنا مرحبا نحن خير እንግዲህ ሙያ ሊታይ ነው። ሙያ አለ እናበላቸዋለን። እንዳታስቡ የሚጣፍጥ ምግብ ነው። እናንተና ምንን ነው? አረ እንዴ እናሳፍራችሁ። مرحبا አዎ ማንንም በል ስምሽ ማን ነው? አኩዲ ኦኬ እሺ። የኢድ ቀን ምንድነው ባህላዊ ምግብ የሚሰራው እዚህ አፋር? ገንፎ ነው ያረጋው። ገንፎ እኛ ልናግዝሽ ነው የመጣ ነው። ገንፎ ልንሰራ ነው እሺ يسرنا من الناس بحسانا قنفو ما عنده عيد محا بحسانا تماما بحسنا راسنا هاي انا تونا نخمي عسيد بحسانا هنا وعدي ما ودوري كان بحسانا የምን ዱቄት ነው ይሄ? በቆሎ የበቆሎ ገንፎ ነው ምንሰራ እሺ نجا اللي بحسانا نيبولو هاي الا بنن نهروق ابانو عين بول حرسك امت يلا حرسك لا نهروق محا انا بوتي بوجد عصبوا يانا ليد هاي انا ما راسنا ጨዋር ገተነበት ወሃርፈላ እናፈላው አለን ቀድሚያ ያለችው ሹሃው ሲፈላ ጨዋርገን ከዛ ተትያብስ ዱቄቱን እናረጋለን ማለት ነው። በጣም ጥሩ እሺ እንስራ። ጥሩ በዓል ያሳለፍን ነው። ሴቶችም በዓልን ከኛ ጋር ቆንጆ አድርገው ያስከብሩን ገንፎውን ጉድ ይያሉ ነው። ከሰላት መልስ በነገራችን ላይ ሌሊት ጀመረ አይደለ ዝግጅት ያለው መድከም አለ። ብዙም አዳርን የኢድ ዋዜማን አዳር የመተኛት ነገር የለምና ድካም ላይ ይሆናል። ሴቶችም ወንዶችም በተለይ ሴቶች የቤት ዝግጅቱ ምናምን አለ እሱ ያደክማል። በርግጥ ይደክማሉ። ግን ከሰላት መልስ ደግሞ የረሃብ ስሜት በደንብ አለ። ስለዚህ ቶሎ እንደዛ ነው እሱ እየደረሱ አይደለም እና አዩ እናንተ ፈጠን አድርጉት። ስለዚህ ለራትም ሊደርስ ይችላል። በትግስት መጠበቅ ነው። ባሉ አቶ ሙሳ እንግዲህ የመጣ ነው በዋናነት ከናንተ ጋር በዓልን ልናከብር ኒንሊ ፓልምሎች ደግሞ ቆንጆ ሆኖ ተሰርቶ አልቋልና በአገራችን ይሄን የመሰለ ቦታ ማኑሮ
አንቀርም በዓልን እዛ ነው የምናከብረው ብለን የመጣ ነው። እንዲህ አይነት ልማቶች ሲኖሩ እንዲህ አይነት ግንባታዎች ሲኖሩ የአካባቢውን ሰው ምን ይቀይራሉ? እናንተ ምን ተጠቀማችሁ? አካባቢው ላይ እንደሚኖር ሰው ምን አይነት ለውጦች አሉ? አሁን እዚህ ላይ ለውጥ ያለ በሮ ወቅት ሲመጣ በጣም ለውጥ ያለ ዘመኛ ያለ ደሞዝ ይወስራል ራሱ ካዱ ደሃ ሰዎች ይገባል የደሞዝ ያገኛል ሰራተኞች ብዙ አለ ለውጥ ያገኛል። እንደዚህ አይነት የትላልቅ ፕሮጀክቶች አንደኛው ጥቅም አካባቢው ላይ ያሉ ሰዎችን የስራ እድል መፍጠር ነው። አርብቶ አደር ነው ፕሮጀክቱ ሲመጣ ተመሳይ ይዟቸው የሚመጡት ሌሎች ዘመናዊነቶች አኗኗርህን የሚያዘምኑ ነገሮች ይኖራሉ። ኢድን እንዴት ነው የሚያሳልፉት? እዚህ አፋር ያሉ ሴቶች ምን ታደርጋላችሁ? دارو لا شتا ينا تمن بشتا ينا ديرا شتا ينا تمن بشنا دارو ما علا شنا بشنا برو بشنا ما علا شنا በዓል ቀን ቤታችን እናዘጋጃለን ምግባችንን እንሰራለን እንደውም ሰው ደርሲ አንጨላግዝሽ እንዴ ብቻሽ አራኩኛ አዎ እዚሁ ላይ እንዳለ ነው እንደዚህ ነው أكل هنا ما عندنا تيكونا نببل أما الله يتهنا وقيتها قنا خلاص ما يدا مالنا واه በጣም ተሽታለበት እንዴ يا لك አረ አንቺ ላግዝሽ ናዲያ እንትን ናደችው ፍየል ምናምን አይታረድም እንዴ ለኢድ ፍየል በከል ምናምን አይታረድም ይታረዳል እኮ በአፋር ባህል ከሰላት መልስ ምን አይነት ስርዓት ነው የሚኖረው? ምን አይነት ያመጋገብ ስርዓት ነው? የአፋር መልሱ ከሰላት በኋላ ሰላት መጥተ አንድ ላይ ሰብስቤ አንድ ላይ ይበላል አንድ ላይ ዱዓ እናረጋለን በግሩፕ ላይ አንድ ላይ ሆነ ዱዓ ያርኩ። ሴቶቹ ገንፎ እየሰሩ ነው። ሴቶቹ ገንፎ ይሰራል ባስታ ይሰራል ቂቤ ወተት ይመታል ቂቤ ያለው ወተት ይጠጣል በቃ ወንዶሱን ይጠብቃል እነሱ ይሰራል ሰርቴ ወንዶስ ላይ ይመታል በቃ አንድ ላይ ሆነ ዱዓ እናረጋለን ሄዳ እኔ ጎበዝ ስለሆንኩ እኮ ነው የሚወርቅብኝ እንትን ሲባል ሰምቻለሁ አኩሊ የዚህ አፋር ሴቶቹ ጎበዝ ናቸው። እንዴት ያያያቸው ነው እነዚህ ልጆች? አዎ ጥሩ እየሰሩ ነው። ግን ሀዩስ 2-3 ጊዜ ሄደ ምናምን እያለች ነበርና ገንፎ የት እንደሚሄድ ወደኛ አምጣት እያለበት አላወኩም። የት እየላከችው እንደሆነ ኤክስፖርት እያደረገችው እንደሆነ ግራ ገብቶናል። እንግዲህ ሲደርስ ምን ይሆናል እና ደግሞ እንዳይ ስታዞር ክሎክዋይዝ ነው አንቲ ክሎክዋይዝ ነው እኔ እሱን አላውቅም እኔ እሱን አላውቅም። አቶ ሙሳ አያያዛቸው እንዴት እያየው ነው? አዎ አይቷል። ችለውበታል? አዎ ችለውበታል። ጥሩ ናቸው። ጥሩ ነው አይደለ? ትንሽ ብናቆያቸው ይለምዳሉ። አዎ ይለምዳሉ። በጣም አፋራዳ ይለምዳሉ። ቀስ ይያሉ ያስለምዳል። አፋር ያስለምዳል። አየሽ እሷ አስተሻሽቷል። ራሱ ይለያል። የፍኖ ዱቄት ነው እንጂ የበቆሎ እኮ በጣም ይጣፍጣል። በጣም ቆንጆ ነው። ለጤና ደግሞ እኮ በጣም አሪፍ ነው። ገንፋችን እየደረሰ ነው አይደል? እንግዲህ እናንተን ነው የምንጠብቀው። ተስፋ አድርገኛ ከገንፎ ይልቅ የሙሳ ጨዋታ በገንፎ ተስፋ ቆርጠናል። የሙሳ ጨዋታ ሰቦኛል። አረ እኔ በዚህ አይነት ሄዳ አስተካክል መስስ ነገ መስስ ማዓንደ መስስ ሳይሳ ከኔ ወያ ችግር አይደለም። ይሄ ሰፍቶ ነው። እኔ ጎበዝ ነኛ። እንዴት ነኝ? ምናልባት አሁን ስለ ፕሮጀክቱም እያወራን ስለሆነ አንደኛው ወደዚህ አካባቢ እንድንመጣ የሚያደርገን የፓልም ሎጅ ነው። ስለዚህ እንደዚህ አይነት መንገዶች ነበሩ። አሁን ስንመጣ በጣም ደስ የሚል መንገድ አለ። ጥርጊያ መንገድ አለ። ስለዚህ የበለጠ ደግሞ ሰዎች ወደዚህ አካባቢ እየመጡ ፍልውሃውን እንዲጠቀሙበት የጤና ፈውስ እንዲያገኙበት በር የከፈተ ይመስለኛል። እና ከዚያ በኋላ ያለው የሰው ፍላጎትና ፍሰት ምንድነው ይመስላል? አሁን ፍላጎቱ ጥሩ አሁን ድሮም አለ። መንገዱ በጣም እየሰሩ ነው። መንገድ አለ። ቀጥታ ይመጣል ይገባል አለ መንገድ አሁን ጥሩ እንቅስቃሴም ጥሩ አላለመንቀሳቀስ ጥሩ ነው እንቅስቃሴ
እንግዲህ ገንፏችን እየደረሰ ነው መሰለኝ ገንፏችን እየደረሰ ነው አይ እንደው ማለት አፋር ስትመጣ ዝም ብለህ በሆኑ አጋጣሚዎች የምታያቸውን ነገሮች በሙሉ መጠየቅ ትፈልጋለህ እዚህም ካለን አሁን ይሄ የቤት አሰራሩን እየተመለከት ነው ቀደም ሀዩም ስትጠይቅ እየሰማሁት ነበርና በአፋር ባህል ቤት የሚሰሩት ሴቶች ናቸው ይባላል እና እነሱ እንደዚህ በሰሩት ቤት ነው እኛ እንደዚህ ተዝናንተን ቁጭ ያልነው እናንተ ምንም እዚህ ላይ የሰራችሁት ነገር የለም ቤት የሰራው ሴቶች ነው ይሄ አልጋ የሰራው ሴቶች ነው ያቆርጣ ወንዶች ነው ቆርጦ የሚያስፈልገውን ግብአት ያቀርባሉ ቤት ላይ የሰራ ሴቶች ነው የበዓሉም ገንፎውን እኮ ይስሩ እናንተ ደግሞ የእርድ ስራውን ነው የምታከናውኑት አይደል በጣም ጥሩ እንግዲህ አረፋ በዓልን ነው ተመልካቾቻችን በኢቲቪ መዝናኛ አብረን እያከበርን ያለነው አፋር ነው ኒሌ ፓልም ሎጅ ነው ከኒሌ ፓልም ሎጅ ትንሽ ርቀት ኪሎ ሜትር ይሆናል 1 ኪሎ ሜትር ራሱ አይሆንም ጥቂት ሜትሮች በር ላይ ደግሞ ካሉ ቤተሰቦች ጋር ደግሞ አረፋ ልናከብር መጣን ደረሰ እንዴ ደርሷል ደርሷል ብርተ ባህኑ ኮባው ሀይዲ ባድሮ ሳህን አምጪ ሳህን ለውጣ ይወረድ ወይ አይ ገንፎ አላስነን እኔ ነው አስደነክ ክፍቴ هنا ሳህን ብቻ ነው ይዘሽ መጣሽው ቅቤ ቤት አለ ቆይ ላምጣ አንክራለ ገንፎ ትሰሪያለሽ አንቺ ሌላ ቀን ቤት ብዙም አልችልም እኮ ዛሬ ተለመድሻ ዛሬ መልካም አጋጣሚ የአካባቢ የወረዳ አካባቢው በደንብ የእርሻ ልማት ያለበት አለ ልማት ብዙ አለ የዛቡሬ ላይ በተለይ እዚህ ወረዳ ልማት ነው ድሮም ትልቅ ልማት አለ ድሮም በጣም ልማት አለ እርሻ ልማት በደንብ ይታወቀ ነው ወደዛ ወደ መልካወረር ሙሉን የእርሻ ልማት አካባቢ ነው ብዙ ፍራፍሬዎች ብዙ እርሻዎች ያሉበት ነውና ድሮም እዚህ ማንጎ አለ ብርቱካን አለ ማንደሪን አለ ሎሚ አለ ብዙ ነገር አለ እዚህ የሌለ ነገር የለም ከሌላ ነገር የለም እዚህ ወረዳ ብዙ ነገር አለ እንደሱ ሲሉ ምን አስተዋወስኩ እዛ ፓልም ሎጅ ውስጥ አካት ያየው ነበር ዘንባባው ላይ የሚወርደው የሚበላው ኤላ በአፋርኛ ምንድነው ኤላ ተመልካቾቻችን ብዙዎቻችሁ አካት ታውቃላችሁ አካት እዚህ አካባቢው ላይ በአፋርኛ ኤላ ነው የሚባለው ኤላ ይበላል ዘንባባ ይቆርጣል ይገዛል የማህበር ይገዛል የማህበር ዘንባባ እዚህ ቤቱ ላይ የሚሰራው ከዘንባባው ቤቱ ራሱ አልጋ ራሱ ዘንባባ አልጋ ነው ይገዛል ይቆርጣል የአልጋ ዘንባባ አለ ብዙ አለ ዘንባባ ላይ ኦኬ ሌላኛው የዚህ አካባቢ አንደኛው ገጸ በረከት የተፈጥሮ ፍልውሃው ነው በምን አይነት መንገድ ነው የምትጠቀሙበት ከሌሎች አካባቢዎች ሰዎች የሚጠቀሙበት ስርዓት እንዴት ነበር በፊት ላይ እንትን ያለው ንፋስ የእግሩ የሚያዞ ሰው ያለ አይደለም የአዲስ አበባ ላይ እዚህ ነው የመጣው እዚህ ነው እዚህ ፍልውሃ ከገባ በቃ ያድናል በጣም ለምን ይሄን ብድግ አድርገን አንገለብጠው انا كورسታ ማሐ ወይና لا لا يسبك الله انا ما ادعي قلوا የሚወዱት ይመስልሻል አይ ምሓይ ካቢ حسنا ما معميه ካቢና برادي انا عيبنا انا ካቢታ አምጪ ቆይ እኔ ላድርግልሽ በቆሎ ገንፎ እና ይጣፍጣቸዋል ይወዱታል ነው የምትዩ ራዲያ ጋራ ይጣፍጣል በጣም ያስታውቃል እኮ እስከሚባላ እኮ በጣም ሲጀመር አረ ከዛስ አና ሃይኖና ታና ሃይናና መሀል ላይ ነው የሚደረገው ታና ሃይና كم يرجس تحيو በቃ ታይና حناها ምንድነው እሱ حنا هنا እርጎ ነው እርጎና ቅቤ ዳርዳሩ ነው የሚደረገው አደላና በርበሬ አይደረግም እዚህ ይደረጋል እኮ
فرماع እዚህ ጋር ግን ዳርዳርጋ አንቺ ዳና ሰርተን ልታበላሹ ነው መሃል ላይ ኮን ያረፍ በቃሽ መሃል ላይ እሺ እኔ ማውጭ ከዛስ ምንም አይደረግም በቃ በቀሎ ገንፎ ሰርተናል የአረፋ ቀን እዚህ አካባቢ ከሰላት በኋላ የሚበላው ገንፎ ነው እንደሚወዱት ተስፋ እናደርጋለን ምክንያቱም የሰራነው እኛ ነን አቅርቡልና በጣም ቆንጆ ገንፎ ነው የሰራነው ምንም እንኳን ብረት ድስቱ 2-3 ጊዜ ሊወርቅ ብሎ ቢመለስም ተረፍቶ ነበር እየጠበቀን ጉዱነን ነበር እና ቆንጆ የበቀሎ ገንፎ ነው የሰራነው እዚህ አካባቢ ግን ይሄ ብቻ ምግብ አይደለም አይደለ ያረፋ ቀን የሚባለው አረፋ ቀን እንደምታውቀው እኛ አካባቢ ላይ ብዙ ምግባት ይሰራል ሲባል ይሄ ግማል ስጋው ተጣብሶ በባህላዊ ወይም የፍየል ስጋ ተጣብሶ ሁለተኛ ደግሞ ንፍሮ ይባላል ንፍሮ ደግሞ የሚባለው ይሄ የበቀሎ እህል አለ አይደለ ይወቀጣልና እንትኑን እህሉን በደንብ ተጣርቶ እንደ ንፍሮ ድስቱ ላይ ይበስላል ይቀርባል ምርጥ ምግብ ነው ሁለተኛ ደግሞ አንዳንድ አካባቢ ላይ ምን አለ ለምስለሽ ተምር በቅቤ መባልበት አለ አረፋ ላይ ሁሉም ደግሞ ልዩነት ስላለው እሱን ብንሰራ ቆንጆ ነበር አልደረሰልን ለጊዜው ይጣፋ ነው ወጭስ ስለዚህ ቆንጆ ነው የሰራ ነው አይደለ ምን እንደሚሉ እንሰማለን እንግዲህ እንደሚጣፍጣቸው ተስፋ እናረጋለን አረክዳኙ እና አንቺ አቅርቢ እንግዲህ እየጠበቁን ስለሆነ ገባክሽ አንቺ አፈርሽበት ምግብ ሳቀርብልን ነው ታገንፋችን እንዴት ናችሁ ዳራላችሁ እንታይሻለን ቆንጆ ገንፎ ነው ሰርተን የመጣነውና ሀይ በጣም የሚጣፍጥ በላችሁት ማታውቁ ተበላን በኋላ እኛ ተጋባዦች ገንፎ በልታችሁ የምታውቁም አይመስለኝም የእውነት አንደኛ አሰራሩ ሁለተኛ ባህሉ አይደለም ከኛ ሙያ ይመስለኛል እና በጣም ነው የሚጣፍጣችሁ ምን ነው አይ ሄድ እና ይሰማው ይሄ ዒድ መቼ አትረሱን ታዩካን ሀዩና ራዲያ መቼ ነው ገንፎ የሚሰራልን ብላችሁ እንዳትደውሉ እንግዲህ ደርሰን ተበካክረን ስለሆነ ለዛ ቆንጆ እንደሚጣፍጥ ነው ያቀረብሽ ተናግሩናላችሁ እንደሚጣፍጥ ብሉና ይጣፍጣል ትላላችሁ አዎ ሰይልኒ አንተን ነው ይጎበ የበለጠ የፎከሩበት በጣም ይጣፍጣል ምናምን አሉ እነሱ እንደ መጀመሪያ ጥሩ ነው እንደገና ደግሞ በደንብ ታግዘዋል እኮ ባለሙያ ነበርና ግን እሱም ቢሆን ቆንጆ የሆነ ገንፎ አብልተውናል ለነ ሀያት ቆንጆ ገንፎ ሰራን አበላናቸው ይጣፍጣል አሉ ወደውታል በጣም ቆንጆ በዓል ነው አይደለ ያሳለፍነው እዚህ ዘንድሮ 1447ኛው ዒድ አልሃ አርፋ በልዩ ሁኔታ ነው ከዘመዶቻችን ጋር ያከበርን ያለነው ይሄ አርፋ ደግሞ እንዳየሽው ደግሞ ለራሳችን የሰራነው ደግሞ ሰርተን አበላናቸው ቆንጆ ገንፎ ቆንጆ አዎ እዚህ አካባቢ ከሚሰሩት ብዙ የበዓል ምግቦች አረፋ ላይ ከሚበሉ ምግቦች አንዱን ነው ከሰላት በኋላ የሚበላውን ያዘጋጀነው በጣም ቆንጆ ነበር ዒዱን በልዩ ሁኔታ ያሳለፍን ነው ያለነው ዘንድሮ በዓል እንዴት አየሽው አንቺ በጣም ቆንጆ ከአዲስ አበባ ወጥቼ እዚህ አፋር ተስማምቶኛል ሁሌ እመጣለሁ የዘንድሮ 1447ኛው በዓል ዒድ አልሃ በልዩ ሁኔታ ያከበርን ነው የምንገኘው አሁን የምንገኘው ደግሞ ከአፋር ብሔራዊ ክልላዊ መንግስት ገቢረሱ ዞን አዋሽ ፈንታዓሊ ወረዳ ሳቡሬ ቀበሌ ላይ እንገኛለን እዚህ ቀበሌ ደግሞ እንደሚታወቀው አብዛኛው ሐይዋ እንትን አለ ብዙ አርብቶ አደሮች ናቸው የሚኖሩት እና ይሄ ቀበሌ ላይ ያሉት የባህል አከባበሩ ምን ይመስላል ምን ነው ከገንፎ ጀምሮ ያየን ነበር አዎ ተመልካቾቻችን የኢድ አልአድሃ አረፋ በዓል ልዩ ዝግጅቶቻችን ቀጥላሉ አሁንም ቆይታችሁን ከኢቲቪ መዝናኛ ጋር አድርጉ ኢድ ሙባረክ